አሁን አስደንጋጭ የሆነ ሰበር መረጃ ተሰምቷል። በዚህም ሲጠበቅ የነበረው በስጋት ሲጠበቅ የነበረው የኢትዮ ኤርትራ ጦርነት ጋር በተያያዘ የኤርትራ ጦር ድንበር በማለፍ በኢትዮጵያ በኩል በቡሬ ድንበር በኩል ትንኮሳ መፈጸሙ ታውቋል። ከዚህ ጋር በተያያዘ አጠር ያለ ዝርዝር መረጃ ወጥቷል። ሁላችሁም ቪዲዮን ላይክ ያደረጋችሁ እንዲሁም የፕላስ ምልክቷን በመንካት ፎሎ ማድረጋችሁን አትርሱ። እንዲሁም ሀሳባችሁን ስጡበት። ከዚህ ጋር በተያያዘ ታዲያ ዛሬ በተሰማው ሰበር መረጃ በተለይም ደግሞ የኢትዮ ኤርትራ ጦርነት በኢትዮጵያ በኩል ከፍርሃት ሳይሆን ከስጋት ከጦርነት አትራፊ የለም በሚለው ከስጋት አንፃር በብዙዎች ዘንድ ሲጠበቅ ነበረ። ታዲያ አሁን በተሰማው መረጃ የኢትዮ ኤርትራ ጦርነት ሊያስነሳ የሚችል ጥቃት በአፋር በኩልም ጭምር የኤርትራ ጦር እየጀመረ እንደሆነና ትንኮሳዎች እንደፈጸመ ታውቋል። በዚህም ታዲያ የኤርትራ ጦር ጥቃት እየፈጸመባቸው ወይም ትንኮሳ እያደረገባቸው ያሉ አካባቢዎች በቡሬ በኩል መሃል ቡሬ፣ ደናክል፣ አረቦና አዋላ ከተባሉ አካባቢዎች ትንኮሳዎች እያደረገ ይገኛል። በአፋር በኩል ያሉ ወገኖቻችንም አጸፋው ለመመለስ እንገደዳለን በማለትም መረጃዎች ከቦታው እየወጡ ይገኛሉ። አዲስ ሪፖርተር ድረገጽ ባወጣው በዚህ መረጃም ታዲያ የኤርትራ ጦር ይህንን ድርጊቱን ካልተቆጠበ ወይም ካላቆመ በአፋር በኩል ያሉ ወገኖቻችን አጸፋው እንደሚመልሱና ከፌደራል በኩልም ከፍተኛ የሆነ ምላሽ እንደሚሰጣቸው መረጃዎች ወጥተዋል። ታዲያ ከአሰብ ወደብ ጋር በተያያዘ ከትላንት ጀምሮ የኤርትራ ኃይል ለኤርትራ መንግስት ለግብጽ እንደሸጠው ወይም ደግሞ እንዲያለሙ እንደሰጣቸው አንዳንድ መረጃዎች ሲወጡ ነበረ። ታዲያ ኤርትራ የተማመነውን ተማምኖ ማለትም የውክልና ጦርነት አደርጋለሁ በማለት ወይም በሚመስል መልኩ ይህንን ትንኮሳ እየፈጸመው እንደሆነ ነው መረጃዎች እየወጡ የሚገኙት። ከዚህ ጋር በተያያዘ ወደ አዲስ መረጃዎች እንመለሳለን። ፔጁን ፎሎ የኤርትራ መንግስት አሰብን አድናለሁ ብሎ ኤርትራን ማጣት የለበትም ሲሉ ጄኔራል ባጫ ደበሌ ተናገሩ። ጄኔራሉ በንግግራቸው የኤርትራ መንግስት ብልጥ መሆን አለበት ያሉ ሲሆን አሰብን አድናለሁ ብሎ ኤርትራን ማጣት የለበትም ሲሉ ተደምጠዋል። ከዚህ ከጄኔራሉ ንግግር በኋላ እጅግ በርካቶች የተለያዩ አስተያየቶችም እየሰጡ ይገኛሉ። እናንተስ ስለ ጄኔራሉ ንግግር ምን ትላላችሁ? ያሰባችሁ ነው። በዚህ ሰዓት እጅግ አሳሳቢ የተባለ መረጃ እየተሰማ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብንም ለግብጽ አሳልፈው እንደሰጡ የሚያሳዩ መረጃዎች እየወጡ ይገኛሉ። ዘናሽናል እንደዘገቡ ከሆነ ኢጅፕትም በኤርትራ በአሰብ ወደብ ላይ እንደዚህም ደግሞ በጅቡቲ ወደቦች ላይ የማልማት ስራ በሚል እነዚህን ወደቦች የመቆጣጠር ስራ እንዲየሰራች እንደምትገኝና በዚህም ታዲያ ከኤርትራ መንግስት ጋር ጭምር ስምምነት እንደፈረመችም የሚወጡ መረጃዎች እያሳዩ ይገኛሉ። ይህንን ጉዳይ ደግሞ ኢትዮጵያ በምንም ተአምር ቁጭ ብላ የማትመለከተው ስለመሆኑ ዓለም አቀፍ የፖለቲካ ተንታኞችም እየገለጹ ይገኛሉ። በአባይ ወንዝ ላይ ከፍተኛ የተባለ ወቀሳን ስታቀርብ የነበረችው ግብጽ አሁን ታዲያ ኢትዮጵያ ትጠቀምባቸዋለች ተብሎ እየታሰቡ የሚገኙ ወደቦችን የመቆጣጠር ስራ እየሰራች ትገኛለች። ይህ ደግሞ ከኢትዮጵያ ብሔራዊ ጥቅም አንጻርም ከፍተኛ የተባለ አደጋን የሚደቅን ከመሆኑ ጋር ተያይዞ ኢትዮጵያ ዝም ብላ እንደማትመለከተው እየተገለጸ ይገኛል። ዘናሽናል እንደዘገበው ከሆነ አሁን ላይ ከኤርትራና ከጅቡቲ ጋር ግብጽ የተስማማቸው ስምምነት አሰብ ላይ እንደምትመለከቱት አሰብን የማልማት ስራና እንዲሁም ደግሞ በጅቡቲ ደግሞ ዶራሌ የሚባለውን ወደብ የማልማት ስራ በሚል ስምምነት ፈርማለች ነው የተባለው። ይሄም ታዲያ ኢትዮጵያን ዙሪያዋን የመክበብና ዙሪያዋን የመክበብና ወደብ የማሳጣት ጉዳይ እንደሆነ እየተገለጸ ይገኛል። እዚህ ወደብን ግብጽ ለማልማት እንደፈለገችና ኤርትራ ለግብጽ አሳልፋ ለስርዓት እንደሆነ የተለያዩ መረጃዎች እየወጡ ነው የሚገኙት። ከጀርባ የምትመለከቱን ሀምዛ ሃንዳዊ የተባለው ጋዜጠኛ ያወጣው ፖስት ነው እና በጋዜጣ ላይ ያወጣው ነው። ናሽናል በተባለው ጋዜጣ ላይ ፖስት ያደረገ ነው። ኢጂፕት ኢንክሪዝስ ፕሬሸር ኦን ኢትዮጵያ ትሩ ፖርት ዲልስ ዊዝ ኤርትራ ኤንድ ጅቡቲ። ከጅቡቲና ከኤርትራ ጋር በፖርት ወር ደግሞ በወደብ ስምምነቶች በመስማማት ወደቦችን ለማልማት በመስማማት ኢትዮጵያ ላይ ጫና ለማሳደር እየሞከረች ነው የሚል ፖስት ነው። ከጀርባ የምትመለከቱት ወደብ የሌላት ኢትዮጵያ ላይ ከፍተኛ ጫና ለማሳደር ከምጠቀማቸው ስትራቴጂዎች መካከል አንደኛው ነው በማለት እንግዲህ ይህንን ድርጊት ሰይሞታል። የምትመለከቱ ጋዜጠኛ ካይሮ የሚገኙ ሶርሶች እንደነገሩኝ ብሎ ነው እንግዲህ ናሽናል የተባለው ጋዜጣ ይህን ነገር ያወጣው ማለት ነው። በጅቡቲና በኤርትራ የሚገኙ ሁለት ወደቦች ነው እንግዲህ ለማልማት ግብጽ ተስማምታለች ተብሎ የሚታሰበው። ስቲል ይሄ ነገር አንኮንፈርምድ ነው። ከሁለቱም ከግብጽ ከጅቡቲ ወር ደግሞ ከኤርትራ ኦፊሻል የተነገሩ ነገሮች ከሌሉ ድረስ አንኮንፈርም ተብሎ የሚቀመጡ እነዚህ ወር ደግሞ ያልተረጋገጡ ነገሮች ናቸው። ከኤርትራ አሰብን ከጅቡቲ ደግሞ ዶራሌህ የሚባለው ይሄኛውን ወደብ ነው እንግዲህ ለማልማት የተስማሙት። የምትመለከታቸው እንግዲህ ሁለቱም ለባብል ማደብ ለሚባለው ሰርጥ ወር ደግሞ በየመንና በኤርትራ መካከል ለሚገኘው የባህር ሰርጥ በዛች ቦታ ላይ ወር ደግሞ ወሽመጥ ላይ እንግዲህ የሚገኙት በጣም ቅርብ የሆኑ ወደቦች ናቸው እነዚህ ሁለቱ ማለት ነው። ቅርብ ጊዜ ወዲህ እንግዲህ ኢትዮጵያ በጣም በከፍተኛ ሁኔታ እያነሳች የሚገኘው ኢሹ መካከል አንደኛው ምንድነው የአሰብ ፖርት ወር ደግሞ የሲ አክሰስ ቱ ዘ ሲ ወር ደግሞ የባህር በር ጥያቄዎች ነው። ከባህር በር ጥያቄዎች ጋር ደግሞ አብሮ የሚነሳው አሰብ የተባለው ፖርት ነው። አሰብ የሚባለው ፖርት እንግዲህ ባሳለፍነው ዓመት ለሳውዲ ለማልማት ወር ደግሞ ሳውዲዎች መጥተው ለማልማት ኮንትራት ወስደዋል የሚባሉ ነገሮች
ነገሮች የተወሩ ቢሆንም እስካሁን ድረስ ምንም እንቅስቃሴዎች እያየን አልነበረም። ታዲያ ግብጽ ይህን ስምምነቷን አጸንታ ወር ደግሞ ይህን ስምምነቷን ወደ ስራ እንዲገባ ኢምፕሊመንት እንዲደረግ አድርጋ አሰብ ፖርትን የማልማት ጉዳዩ ላይ ተጠናክራ የምትቀጥል ከሆነ ከኢትዮጵያ የሚመጣ ሪስፖንስ ምን ሊሆን ይችላል ብላችሁ ታስባላችሁ? ቢካዝ አሰብ የሚባለው ፖርት በዛን ሰዓት ላይ ኢትዮጵያ ክልል በነበረበት ሰዓት ላይ ኢትዮጵያውያን በራሳቸው በታክስ ፔር ደግሞ ኢትዮጵያውያን በከፈሉት ገንዘብ የለማና ንብረትነቱ ኢትዮጵያ ነው ተብሎ የሚታሰብ ወደብ እስከሆነ ድረስ ግብጽ መታ እዚህ ወደብ ላይ የልማት ስራዎቿን የምትሰራ ከሆነ ከኢትዮጵያ ኢንትረስት ጋር ፊት ለፊት ኮንፍሊክት የሚያደርገው ደግሞ የሚጋጭ ነገር ነው። ስለዚህ ሪስፖንሱ ምን ሊሆን ይችላል ብላችሁ የምታስቡት ነገር ኮመንት ላይ ያስቀምጡልኝ። እኔም ደግሞ አዲስ ኢንፎርሜሽኖች በዚህ ጉዳይ እንዳገኘው ማሳውቃችሁ ይሆናል። የግብፁ ፕሬዝዳንት አብደል ፈታህ አልሲሲ እንደተናገሩት ከሆነ ኢትዮጵያን የማስፈራራት ዓላማ የለንም። ምንም እንኳን በተለያዩ ጉዳዮች ላይ ከኢትዮጵያ አለመግባባት ውስጥ የገባን ቢሆንም እስካሁን ኢትዮጵያን አላስፈራራንም፣ የማስፈራራት ዓላማ የሚል ነገር ተናግረዋል። በተደጋጋሚ ለተለያዩ ዓለም መንግስታት ድርጅቶች ወይ ደግሞ ለተለያዩ ስብሰባዎች ላይ ግብጽ ኮምፕሌን ይዛ እየሄደች እንደነበር ሁላችንም እናስታውሳለን። ኢትዮጵያን በመወንጀል ኢትዮጵያን ተጠያቂ በማድረግ ኢትዮጵያን ጥፋተኛ በማድረግ ብዙ ውንጀላዎችን ማቅረቧ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ከተመረቀም በኋላም እንደዚሁ ብዙ ነገሮችን ማድረጓ ይታወሳል። እንግዲህ የዚች ሀገር መሪ ነው እንግዲህ ኢትዮጵያን የማስፈራራት ወር ደግሞ ኢትዮጵያን ትሬትን የማድረግ ዓላማ የለንም እስካሁን ማላስፈራራት የሚል ነገር የተናገሩት። በተጨማሪ ደግሞ በመካከላችን የሚገኙ ፖለቲካል ዲፍረንሶችና በመካከላችን የሚገኙ አለመግባባቶችን በንግግርና በተለያዩ ዲፕሎማሲያዊ መንገዶች መፍታት እንፈልጋለን የሚል ነገር ተናግረዋል። ተወሰኑ ጊዜያት በፊት እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንደሆነ ግብጽ ብዙ ነገሮች ኢትዮጵያ ላይ እየሞከረች ነው የምትገኘው። ኮሎኒያል ወር ደግሞ የቅኝ አገዛዝ አስተሳሰብን ይዛ እስካሁን እየሄደች ነው የምትገኘውና ኢትዮጵያ ከ80% በላይ ኮንትሪቢዩት በምታደርግበት የታላቁ የናይል ወንዝ ላይ ይገባኛል ጥያቄዋ ውድቅ አድርገነዋል የሚል ነገር ውንጀላም እንደዚሁ የሞፋ እንትን ብሎ ነበር አቅርቦ ነበር። እንግዲህ ከዚህ ደብዳቤው ደግሞ ከዚህ መግለጫ በኋላ ነው እንግዲህ ለመጀመሪያ ጊዜ አብደል ፈታህ አልሲሲ በሚዲያ በመቅረብ የተናገሩት ንግግር ማለት ነው። ጉዳይ እናንተ ምን ይሰማችኋል? ግብጽ ኢትዮጵያን አስፈራርታ አታውቅም ወይስ አስፈራርታለች? ከዚህ በኋላ የማስፈራራት ቻንስ አላት ወይ የሚለው ነገር ይዟችሁ በፈለጋችሁት ነገር ሁሉ እኔ ያለሁላችሁ ስትል ግብጽ ለኤርትራ ድጋፏን ገልጻለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጹ ፕሬዝዳንትን አብደል ፈታህ አልሲሲ ግብዣ ለ5 ቀናት የስራ ጉብኝት ካይሮ መሆናቸው እንግዲህ የሚታወስ ነው። ታዲያ እነዚህ ሁለቱ ፕሬዝዳንቶች እንግዲህ ውይይት ባደረጉበት ወቅት የግብፁ መሪ ለሉዓላዊነታችሁ እንዲሁም ደግሞ ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ እንግዲህ ለኢሳያስ ነግረዋቸዋል። ከዚህ ቀደም እንግዲህ እንደሚታወቀው ጎረቤት ሀገር ሶማሊያ ከኢትዮጵያ ጋር አለመግባባት በፈጠረችበት ወቅት እኚሁ የግብፁ ፕሬዝዳንት እንግዲህ አይዟችሁ ለሶማሊያ ሉዓላዊነት እንዲሁም ደግሞ የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ እንግዲህ መክረማቸው የሚታወስ ነበር። ዛሬ ደግሞ እንግዲህ ለኤርትራው ፕሬዝዳንት እኔ ያለሁላችሁ ስትል እንግዲህ ግብጽ መግለጿ በዚህ ሰዓት ጉዳዩ በበርካቶች ዘንድ አነጋጋሪ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ?